አናምርም አናምርም አንዲ ነው የምታምሩ እና ለማንኛውም እንደውላችኋለን። እሺ መልካም ጊዜ ይሁንላችሁ። ይዘልቴል ነው ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ እንዳላይ ሲሄዱም አንድ ላይ ሲበሉም አንድ ላይ ሲተኙም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳናይ። ማይ ጋድ በጣም ደስ ይላል። እና ይዘልቴር ነው ወይ ብሏል። አቤላ ደግሞ ይዘልቴር ነው ወይ ይለዋል። እንደ ይዞ ሊሄድ ነው እንጂ እንግዳ ለማን ይሰጣል? አቤላጌ ሚስቱን ባለቤቱን የፍቅር መስዋዕትነት የከፈለላትን ለማ ብሎ ትቶ ይሄዳል። እውነቱን ነው። ትክክል ይዞ ይሄድ። እንደውልላችኋለን። ቸው ተባላችሁ። ስለዚህ እሺ ብላችሁ መቀበል ነው ያለባችሁ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ጤና ይስጥልኝ። ውድ ቤተሰቦቼ እንዴት አላችሁልኝ? አከብራችኋለሁ፣ ወዳችኋለሁ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደዳችሁ፣ ያክብራችሁ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደቀጠለ ነው እንላለን። ማለቴ እዛኛውም እየተለቀሰ ነው እንግዲህ በዋናነት ትንሽ በደመቁም እሄዳለሁ። ደመቁም ታምሌል ላይ ባግራውንድ ላይ ስለምትገባ ምክንያቱም ስለደመቁ መጥቻለሁ። እንግዲህ ምን ልላችሁ ፈልጌ መሰላችሁ ወዳጆቼ፣ ክርስቲያን ወገኖች በዚህ አጋጣሚ ሰላም ጤና ይስጥልኝ ብያለሁ። ሰላም ለሀገራችን። የተጨነቀ ይፈረጅ፣ የታመመ ሚዲያን ያጣም ያገኝ። እህቶች አብላን አታስበላን፣ የበይ ተመልካች አታድርገን ጌታ እባክህ። እኛም የ9 ወር ልጅ ነን። የእርፈት እንጀራ ወፍቀን ሀቂቀትን ማለት ነው አፍያ ጋ ጤና ጋ የሚበላውን አቋራጭን የያዝልን። እና ምን ልላችሁ ፈልጌ ነው፣ እኔ አንዳንድ ጊዜ ግርም ነው የሚለኝ እና ምን ለማለት ነው እንደዚህ የምትዩ ካላችሁኝ፣ ዛሬ ቡዜና ደመቁ ፍጥጫ። ቡዜ እውነቷን ነው። ወንድሜን ስሙን እንዳታስጠቁሪ። ይሄ በእኔ ቢሆንስ እኔም እላለሁ የወንድሜ ሚስት ተፈትቻለሁ ብላ ለሚዲያ ለህዝብ ለዓለም አሳውቃ፣ በሀገር ደረጃ እንደ ሰውኛ ለዓለም አሳውቃ፣ ድጋሚ ከወንድሜ ፊት መታ አርግዣለሁ ብትለው የማንንም ወንድ እያስገባይ ከቤት የማንንም ወንድ ከቤት እያመጣች የማንንም ጎረምሳ ከቤት እያመጣች መጨረሻ ላይ መታ አርግዣለሁ ብትል እኔ ወንድሜን አይደለም እሷን ነው የምቃወም። ቡዜ እውነቷን ነው። ቡዜ ጀግና ሴት ነሽ። በጣም አደንቅሻለሁ በዚህ ታይም ላይ ማለት ነው። ስለዚህ ጠንክሪ ቡዜ፣ ጠንክሪ፣ ጀግኒ። ያው በእሷ ቻናል ነው እንግዲህ እየተለቀቀው። እሷ ቻናል እየሰራችበት አይደለም። ሌሎቹም ለራሳቸው ጥቅም ነው። በተለይ መሪ ዳኒ የሚያደርጉት ለራሳቸው ጥቅም እያሉ እየመጡ የሚወሸቁት ነገር አላቸው። በነገራችን ላይ አንድ ወሬ ሰማሁ እኔ፣ ደመቁ እንደዚህ እያሉ ያም እየመጣ እንደዚህ የሚሆነው ብር እየከፈለ ነው አሉ። እናውቃለን እኮ እኛም አውቀናል፣ ጉድጓድ ምሰናል እንላለን። ደስታውም ገንዘብ ሳይከፍል ከደመቁ ቄጥ ድርስ አይልም። ዳኒሹም ብር ሳይከፍል ከደመቁ ቄጥ ድርስ አይልም። ታውቃላችሁ ወይ? ፍንክች እንዴ! ይሄ ሁሉ ሰው እኮ እየሰጣት እኮ ነው፣ እንስራ ብሎ እኮ ነው እየተሰጠች እኮ ነው፣ ገንዘብ እየተከፈላት እኮ ነው። እና ታዲያ በነፃ ነው እንዴ እንደዚህ ቄጥ በነፃ ዳቦ በነፃ እያለች የምትመጣው? ሞኝ ናችሁ እንዴ እናንተ? ሞኛቱ ነው። ገንዘብ እየተከፈላት እኮ ነው። እንደዚህ ብለን እንስራ በቃ ዛሬ እሺ በይኝ ትባላለች፣ የተወሰነ ትሰጣለች። ገባችሁ? ወዛ ነው እንዴ ታዲያ? ተደመቁ ፊት ከደመቁ እንትን ዝም ብሎ የደመቁን ስም ማንሳት። አሁን እኮ በቃ እኔ ነኝ አለቃ፣ እኔ ነኝ በቃ አባወራ ብላ እኮ ተነስታለች ማለት ነው። ለማንኛውም እርጉዝ ነኝ ብላለች። ታርግዝ፣ ምን አገባን እኛ። ጌሙም ነገ ነው ይካሄዳል። ቃስ ብለሽ ደግሞ እንዳይነቃነቅ ሆድሽ ምን እንዳይል፣ ያው እንትኑ እስከሚገዛ ድረሳ የደሙ ውጤት እስከሚታወቅ ድረሳ የእርግዝናሽ። እንግዲህ በዋናነት አንድ ነገር ልስጣችሁ። አንዲት እርጉዝ ተገዝታ ትመጣለች። ገመዱ ከዛች ከእርጉዟ ላይ ይሳባል። ደመቁ ሌላኛው ገመድ ያኛው ገመድ ተስቦ ከደመቁ ላይ አልፎ ይሄዳል። ግን ዋናው ታርጌቱ ያለው ከዛችኛቱ ከእርጉዚቱ ላይ ነው። ስለዚህ የእርጉዝን ደግሞ ወይንም ቀርታ ትመጣለች። በቃ እነሱም ቀዳን ብለው እንደሆነ ያደርጉታል፣ ያመቻቹታል። ስለዚህ ደመቁ ያ ነው። ቪዲዮ ነገ ተሰርቶላችኋል። ነገ ሾ ይደረግላችኋል። ዛሬ ተሰርቷል ማለት ነው። በቃ
የዛሬው ቪዲዮ ለነገ ይለቀቃል። የትናንትናው ቪዲዮ ደግሞ ለዛሬ ነው የሚለቀቀው ማለት ነው። እንደዛ ነው እየተደረገ ያለው እና እናመሰግናለን። ለማንኛውም ግን ደመቁ በዚህ ልክ ውሸቱ፣ በዚህ ልክ ማስመሰል፣ ሪያሊቲ አድርጎ በቃ በዚህ ልክ በቃ እንደዚህ መሆኑ ጥሩ ነው ብለሽ ታስቢያለሽ? ደመቂ አያልቅብሽ። እግርሽን እኮ አዝለው እኮ እግርሽ ብንጠለጠል እኮ ማለት ነው በቃ ወደ ላይ ምንድር ነካው እግሬን ምንድር ነካው ብለሽ በቃ እርት ያለሽ ማለት ነው። ለማንኛውም ሄርሜላና አብርሃም ወደፊት ወደ እንሱም ጠንካራ ናችሁ። በርቱ ቶቼ፣ ጠንክሩ፣ በርቱ። ራሳችሁን እየጠበቃችሁ እየተጣጠባችሁ ንጽህናችሁን እየጠበቃችሁ የእናንተን ፀጉራችሁንም ምናችሁንም ፊታችሁንም እየተዘገጃጃችሁ ውበታችሁን ጠብቃችሁ ነው ሰው ጎን ስትቆሙ ማለት ነው። ውበታችሁን በጠበቀ መልኩ ንጽህናችሁን በጠበቀ መልኩ ጥንክር ባላችሁ። ምክንያቱም ይሄን ልላችሁ የተገደድኩትና አንድ የተገነዘብኩት ስላለ ነው እና እነሱ በመጡ ቁጥር ወይ ብለን ቶሎ ብለን መግባት እንደዚህ ደግሞ ወይ ስራዬን ጨረስኩ እነሱ አሁን ይመጣሉ በማለት በወከባ ላይ ስለሆነ ነው እንደዚህ ያልኳችሁ። ስለዚህ በተረጋጋ መንፈስ ከጎናቸው ሆናችሁ እናንተም ውበታችሁን ጠብቃችሁ መልካችሁን ጠብቃችሁ ንጽህናችሁን ጠብቃችሁ ነው የኔ ምርጦች ማለት ነው። ወደንሱ በጣም ጠንካራ ወደንስ ነው። ሄርሚ በዚህ ልክ ወደንስ አፍርታለች እንዴ ጋይዝ? አልነበረም እኮ እኔ ነበርኩኝ አይደል እንደ ግንባር ቀደም። ደመቁ ስትመጣ ነበርኩኝ፣ ሄርሜልዬ ስትመጣ ነበርኩ ግንባር ቀደምት። አሁን የሄርሜ ልጆች እኮ ገለበጧት እኮ ደመቁ። የአብርሃምም ወደ ሄርሜላ ተገለበጡ። የአብርሃምን ሰላም ይፈልጋሉ። የሄርሚም ሄርሚሻን ሰላም መሆኗን ይፈልጋሉ። ደመቁ ወደቀች፣ በገዛ እጇ ወደቀች። ራስሽን አስከብሬ ደመቁ። ታይ ብዬ ተደጋግሜ አያልቅብሽ ታይ ብዬ ቪዲዮ ሰራውን። ልሰማ አልቻለችም። በጎቿም እንደ ሰውኛ አይደለም የሚያስቡት፣ እንደ በግ ነው የሚያስቡት፣ እንደ እንስሳ እንጂ እንደ ሰውኛ አይደለም። ተው ጀግናት በሏት። ልጅቷ ገደል እየገባች ነው። ተው ራሷን ታስከብር፣ ምከሯት፣ ቀጥቅጧት በስድብ ብላችሁ እምቢ ብላችሁ በቃውን ላይ ጨርሳ ገደል ገባኝ። ከቴም ደመቁ ለቤተሰቦቿ ያልሆነች የባልን ዘመድ ታከብራለች ብላችሁ ታስባላችሁ? ለቤተሰቦቿ ያልሆነ ሌሊት ላይ እኮ ነው በር ሰብራ ሄደችው። በር ሰብራ ወጣ እኮ ነው ሄደችው። ደመቁ አታስታውሱም እንዴ? ረስታችኋል መሰለኝ። ስለዚህ በር ሰብራ ሌሊት ላይ ነው ወጣ ሄደችው ደመቁ ማለት ነው። ታወቃችኋል ደመቁ። እኔ ጠንቅቄ ስለማውቃት ደመቁ በር ሰብራ ሌሊት ላይ ዞላይቱ ላይ ኢንተርቪው የተደረገችው ማለት ነው። አፋን ሌሊት ላይ ማለት ነው። ስለዚህ እናንተ ዝም ብላችሁ እሷ ጋር ግብ መቅጠም የለባችሁም። ገና እንግዲህ ድራማው አመት ሙሉ ይቆያል። ገና ይሳባል። ገና ለአመት ነው። ይቺ ድራማ ጎጃም ምን ላይ ትላላችሁ? ገና ለአመት የተበጀደ ነው። እንግዲህ ሲደክማችሁ ትተውት ይሆናል። የኛ ልጆችም አይታወቅም። የራሳችሁን ቤታችሁን እየከፈታችሁ እርስ በርሳችሁ የስደት እህቶቻችን ተዳደጉ፣ ተዛዘኑ፣ አትሰዳደቡ፣ አትበላሉ። በተለይ የደመቁ በጎች አሁን እንደዚህ ሊዋረዱ ሊያፍሩ ነግበኔ በቃ እንትን አሉ። የእውነት ትርፍ በቃ ሰጣ ገባነትን ትርፍ ብቻ ያገኙ። እኛ ብሎክ ያደረጉ ሰዎች ራሱ ዩቱብ ላይ ያሉ የሚገርማችሁ። እኛ ቤታቸው ይደንብ እንጽፍላቸው፣ ቤታቸው እነሱ ይጠቀማሉ፣ ቤታቸው ይደምቃል፣ ምንም ችግር የለም። ለነሱ ብለው ብሎክ ያደረጉ ሰዎች አሉ። ለደመቁ